ፀሐዩ ከመከራው አይመስም ወዳጅ። መውጣት ከፈለክ ቀስ ብለህ አድምጥ። ለዘመናት እየተንቀጠቀጥን ከምንኖር ጥቂት ደቂቃ ተንቀጥቅጠን ብርቱና ጠንካሮች ሆነን መውጣት አለብን። መጮህ ፈልገን አይደለም። በማለዳ የሚያጮህን ነገር ስላለ ነው። ጥይት የሚወራወር ትውልድ ተፈጠረ። የሚተቃቀፍ ሳይሆን የሚተናነቅ ትውልድ ተፈጠረ። የሚተሳሰብ ሳይሆን የሚሳሳብ ትውልድ ተፈጠረ። የሚደጋገፍ ሳይሆን የሚገፈታተር ትውልድ ተፈጠረ። እግዚአብሔርን ማወቅ ተባረረ። ሰውን መውደድ ተገፈተረ። ስለዚህ ይሄው ሰው እየገደለ የሚጨፍር ትውልድ አገኘን። ኑ አብረን ስንዴ እናብቅል የትምህርቴ ርዕስ ነው። ቃሉን የተዋስኩት ከግብፅ ቤተ ክርስቲያን የቀድሞ ፓትርያርክ አቡነ ሺኖዳ ነው። የብዙ መንፈሳዊያት መጻሕፍት ደራሲ፣ እጅግ ተወዳጅ ሰባኪ፣ ዓለም በአንድ ድምፅ ያጨበጨበላቸው ብርቱ ተናጋሪ፣ ደግሞ መናኝና መንፈሳዊ ከሳቸው ነው። ኑ አብረን ስንዴ እናብቅል የሚለውን ቃል የተዋስኩት በግብፅ ቤተ ክርስቲያን በአንድ ዘመን የግብፅ ቤተ ክርስቲያን ምዕመናን ቁጥራቸው መሳሳት ጀመረ። ከማመን ወደ አለማመን የሚገቡ ልጆቿ በዙባት። ቁጥራቸውም ያንስ ጀመረ። ይሄ ብቻ አይደለም። የመደመጣቸው ግርማ፣ የመታፈራቸው ሞገስ የግብፅ ክርስቲያኖች ያሽቆለቁል ጀመረ። በዚህ ምክንያት የግብፅ ቤተ ክርስቲያን የቁልቁለት ጉዞ ጀመረች። ልጆቿን ማጣት፣ ቤተ ክርስቲያኒቱ መሳሳት ጀመረች። ያን ጊዜ ነበር ይሄንን ያስተዋለ አንድ ወጣት የቁልቁለት ጉዞዋን ለመግታት ብቻውን ስንዴ ማብቀል ጀመረ። እንዲህ አደረገ። ብዙ ክርስቲያኖችን ሊያስተምሩ የሚችሉ የካህናት ማሰልጠኛዎችን በፍጥነት ያቋቁም ጀመረ። በእነዚህ የካህናት ማሰልጠኛዎች በራሱ እጅ ጽሑፎች የተጻፉ ሥርዓተ ትምህርቶችን አዘጋጀ። ራሱ እየጻፈ፣ ራሱ እያስተባበረ፣ ራሱ እያነቃ፣ ራሱ እያስተማረ ታላላቅ መምህራንን በፍጥነት ያመርት ጀመረ። ቅድም የጠቀስኩላችሁ የግብፅ ፓትርያርክ እስከ መሆን የደረሱት አቡነ ሺኖዳ እንኳን ሳይቀሩ የዚህ ወጣት ተማሪ ነበሩ። ይህን ብቻ አይደለም። ይሄ ወጣት የግብፅ ወጣቶችን ሊያነቃቃ በሚችል መልኩ ግጥምና ዜማ እየደረሰ ለግብፅ ዘማሪያን በፍጥነት ያዳርስ ጀመረ። ዘማሪያኑ ወጣቶቻቸው እንዳይወጡ በብርቱ ታገሉ። ይሄ ብቻ አይደለም። ገዳማቱን መነኮሳቱን በማነቃነቅ በጣም ይገርማቸዋል። ገዳማቶቻቸው የጸሎት ቦታ ብቻ ሳይሆኑ የማምረቻ ቦታዎች አደረገና ለግብፅና ለካይሮ፣ ለእስክንድሪያ፣
ወተትና የምግብ አቅራቢዎች እስኪሆኑ ድረስ በምርት አጠገባቸው። ብቻ ምን አለፋችሁ ከእነዚህ ስልጠና ማዕከላት የሚወጡ መምህራን እያስተማሩ እነዛ ቅድም የነገርኳችሁ ወጣቶች እየዘመሩ በመነኮሳት ያሉ ገዳማውያንን በጸሎት እያበረታ እያተጋ እንኳን አይደለም ልጆቿ ሊሄዱ የወጡ ልጆቿ የሚመለሱ ጀመሩ። በጣም ይገርማችኋል። የቤተ ክርስቲያኒቱን የቁልቁለት ጉዞ መግታት ጀመረ። ይህ አስደናቂ ይህ አሸብራቂ ወጣት ብቻው ከአንድ መነኮስ አባ ማቴዎስ ከሚባል አባት ጋር የግብፅን ቤተ ክርስቲያን ግርማ እንደገና መመለስ ጀመረ። እንደ ወሬ እንደ ወግ ነው ማወራችሁ። ቤተ ክርስቲያናችሁን የምትወዱ አገልጋዮች ልጆቻችሁን ለእግዚአብሔር መንግሥት ማብቃት የምትፈልጉ ምዕመናን መጥቶ ከመሄድ ባሻገር እንደ ዋዛ ሰምቶ ከመሄድ ባሻገር ኑ አብረን ስንዴ እናብቅል ከሚሉ በተለምዶና በተመክሮ የቤተ ክርስቲያናቸውን የቁልቁለት ጉዞ ከገቱ አባቶች ጥቂት ተሞክሮ ውሰዱ። ብቻ ምን አለፋችሁ ፓትርያርክ ሺኖዳ ይህንን ወጣት ሲያደንቁ እንዲህ አሉ። ይህ ወጣት ሊቀ ዲያቆናት ሀቢብ ጊዮርጊስ ይባላል። እንዲህ አሉት ሲያሞግሱት፣ ሲያወድሱት፣ ሲያደንቁት። የግብፅ ቤተ ክርስቲያን በነበራት ጉድለት ሁሉ ሀቢብ ጊዮርጊስ አንድ ቀንም ቢሆን ነቀፌታ ሰንዝሮባት አያውቅም። ይልቁንም የሚጎድላትን ነገር ሰራላት እንጂ አሉ። አሁንም ያወድሱታል። እኚህ ታላቅ ሰው ይህንን ወጣት መምህራቸው በቤተ ክርስቲያን ቀዳዳዎች፣ በቤተ ክርስቲያን ሽንቁሮች አንድ ቀንም ቀዳዳዎቿን አስፍቶት ሽንቁሮቿን አብዝቶት አያውቅም አሉ። ይልቁንም በቀዳዳዎቹ በኩል ቆመላት እንጂ ብለው አደነቁት። በጣም ይገርማችኋል። አሁን በዚህ ዘመን ያለ ቄስ ታድሮስ ማላት የሚባሉ የግብፅ ሊቅ አሉ። እሳቸውም በዚህ ዘመን ላይ ቆመው እንዲህ ብለው ይፎክራሉ። እመኑኝ ገና የግብፅን በረሃዎች በመነኮሳት እንሞላዋለን እያሉ ይፎክራሉ። ብቻ ምን አለፋችሁ ቁጥራቸው በጣም ጨመረ። አላውያንን፣ አሕዛብን፣ አረማውያንን የሚያስፈሩ ባለግርማዎች ሆኑ። አንድ የግብፅ ቄስ ሲገደል ፓትርያርክ ሺኖዳ መንበራቸውን ትተው ገዳም ሲገቡ የግብፅ መሪዎች ብፁዕነቶ እያሉ እስኪለምኗቸው ድረስ ደረሱ። እስኪለማመጧቸው እባክዎት ወደ መንበሮ ተመለሱ ብለው እስኪለምኗቸው ድረስ ደረሱ። ግርማቸው ተመለሰ። በአውሮፓ፣ በአሜሪካ፣ በምዕራቡ ዓለም የምዕራባውያን ሰዎች ቸርቾቻቸውን ከሸጡ በዋናነት የሚገዙት ግብፃውያን ሆኑ። ልጆቻቸውን በቅጡ ይይዙ ጀመረ። ብቻ ምን አለፋችሁ ይሄ ወጣት በቀስታ ስንዴ ስላበቀለ አረሙን ሁሉ ዋጡት፣ እንክርዳዱን ሁሉ አጠፉት። እናም ለዚህ ነው ፓትርያርክ ሺኖዳ ኑ አብረን ስንዴ እናብቅላ ያሉት። ምዕመናን ፓትርያርክ ሺኖዳ እንዲህ የሚሉ ይመስለኛል። ከአረም ጋር እየታገል ከእንክርዳድ ጋር እየታገል ዕድሜም
ዘመንም ገንዘብም ጉልበትም ከምንፈጅ ኑ በጸጥታ ስንዴ እናብቅል የሚሉ ይመስላል። ምዕመናን ሁላችሁም ታውቃላችሁ፣ ዓለም ቀስ በቀስ በአረምና በእንክርዳድ በመዋጥ ላይ ነች። ማሳያዎች ልሰጣችሁ እችላለሁ። ምስራቅ አውሮፓ ብቻ 49% እግዚአብሔር የለሽ ሆኗል። በጣም የሰለጠኑ ሀገሮች ከ85% በላይ ዊዝ ጋድ አፍተር ኦል እግዚአብሔር ለመሆኑ ማን ነው ማለት ጀምረዋል። ለምን ካላችሁኝ እንክርዳዱ ውጧቸዋል። ለምን ካላችሁኝ አረሙ ሰልቅጧቸዋል። በቅርቡ ያነበብኩት አንድ መጽሐፍ በአሜሪካን ሀገር ትልቁ መወያያቸው ግብረ ሰዶማውያንን የቸርቻችን አባል እንዴት እናደርጋቸው ሆኗል። ታዲያ ይሄ ጨለማ፣ ታዲያ ይሄ አረም፣ ታዲያ ይሄ እንክርዳድ አይደለም? ሌላ ማሳያ ልስጣችሁ። አሁንም ካነበብኩት መጽሐፍ በመጽሐፍ ቅዱስ ላይ ያለውን እግዚአብሔር በዚህ ዘመን ላሉ ወጣቶች እንዴት አድርገን እናሰማለን፣ እንዴት አድርገን እንነግራለን ብለው እግዚአብሔርን ትንሽ ቀነስ ማድረግ የፈለጉ ይመስላል። ወጣቶቻቸውን ወደ እግዚአብሔር ማድረስ ስላቃታቸው እግዚአብሔርን በዚህ ዘመን መጠን ለክተው ወደ ወጣቶቻቸው ማውረድ የፈለጉ ይመስላሉ። እንክርዳዱ ውጧቸዋል ያልኳቸው ይህንን ደግሞ ሌላ ማሳያ ልጨምርላችሁ። ትልቁ አጀንዳቸውና መወያያቸው ጽድቅ ሳይሆን ኢየሱስ ከድንግል ተወልዷል ወይስ አልተወለደም ሆነላችሁ። እንደገና ወደ ኋላ ለምን አረሙ እየዋጣቸው እንክርዳዱ እየሰለቀጣቸው። በዓይኔ ያየሁትን ልንገራችሁ። ትልልቅ ያማሩ ካቴድራሎች፣ በጣም የተዋቡ መቅደሶች አሏቸው። መቅደሶቻቸው ግን ባዶ ናቸው። ተከፋፍለው እንደ ኮንዶሚኒየም ለቤት እስከ መከራየት ደርሰዋል። የሰማዋት ቸርች ኦፍ ኢንግላንድ የምትባል 95% በላይ ቸርቾቻቸውን ለጨረታ አውጥተዋል። ፍቁራን ኢትዮጵያውያን፣ ፍቁራን ግብፃውያን፣ ፍቁራን ኤርትራውያን ኦርቶዶክሳውያን ቸርቾቻቸውን መግዛት ጀምረዋል። ለምን ካላችሁኝ እንክርዳዱ ውጧቸዋል። ቅድም ያልኳችሁ አረሙ በልቷቸዋል። በጣም ይገርማችኋል። በጣም ያማምሩ ካቴድራሎች ግን አምልኮ የሌለባቸው ቤቶች ሆነዋል። ለምን ይመስላችኋል? ወጣቶቻቸው አባቶቻቸው ሃይማኖት አልወረሱ። ስለዚህ ምን ሆኑ? ወጣቶች ናይት ክለብ ውስጥ ቸርቾቻቸው ናይት ክለብ ሆነው እርቃን መጨፈሪያዎች ሆነው መስቀል ዘግዝቀው የሚጨፍሩ ሆነዋል። የጸጋ ልብስ ኢየሱስ ክርስቶስን መልበስ የነበረባቸው እነዚያ ሁሉ ወጣቶች እርቃናቸውን ቀርተዋል። ዕጣን እያሸተቱ መዓዛ ዕጣን ሊያሳርጉ የሚገባቸው ወጣቶች ብታምኑም ባታምኑ ስሙን እንኳን በማናቀው ጭስ ውስጥ ተዘፍቀዋል። ለምን አትሉ? እንክርዳዱ ውጧቸዋል። አረሙ በልቷቸዋል። ብቻ ምን አለፋችሁ በግልጽ ቃል ስለ እግዚአብሔር መናገር እንኳን አንዳንድ ቦታ ክልክል ሆኗል። it is forbidden ይሏችኋል። ስለ እግዚአብሔር መናገር ክልክል ነው ይሏችኋል። ለምን ካላችሁኝ
አረሙ ውጧቸው። ይሄ ለምን ሆነ ወገኖቼ? ቀስ በቀስ ቀስ በቀስ ቀስ በቀስ ትዝታ አድርገዋቸው፣ ታሪክ አድርገዋቸው። ምዕመናን ይሄ በምን ሁኔታ እንደመጣ አንድ አብነት ብቻ ልስጣችሁ። የዚህ የድህረ ዘመናዊነትና የድህረ ዓለማዊነት ፍልስፍና አቀንቃኞች እንዲህ ብለው ፎክረዋል። የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው መጽናኛ ብቻ እንዲሆኑ ነው የምንፈቅደው ይላል። ልድገመው። የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው ከመጽናኛነት ያለፈ ድርሻ የላቸውም ብሏል። አየህ፣ ዘመኑ አጣቸው። ለበጎ ያሉት ዘመናዊነት ለመጽናኛነት ብቻ አስቀመጣቸው። የሚያማምሩ ካቴድራሎቻቸው መጽናኛ ብቻ ነው የሆኗቸው። ማምለኪያ መሆን አልቻሉ። አምልኳቸው ተቋረጠ። የአይን ረሃብ ያዛቸው። ለመጽናኛነት ብቻ ተቀመጡ። ይህን ያነሳውበት ምክንያት ለምን ይመስላችኋል? እኔና እናንተም በጊዜ ሂደት ዘመን ያመጣው ጣጣ ትዝታ ብቻ እንዳያረገና እዚህ ቆማችሁ አሁን የምንለውን በተግባር ካልሰራን በመድረክ ካለ ነው በዚህ እስከሰማ ነው እመኑኝ ትዝታ ብቻ ነው የምንሆነው። ምናልባት ቅርስ እንደሆኑት ቅርስ ብቻ ነው የምንሆነው። ታሪክ ብቻ ነው የምንሆነው። አቤት በዓላችን፣ አቤት አውደ ምሕረታችን፣ አቤት ማህሌታችን፣ አቤት ጥምቀታችን፣ አቤት ቅዳሴያችን፣ አቤት ገዳማችን፣ አቤት አቤት ሊቃችን። ትዝታ ብቻ እመኑኝ። ወገባችንን ሸባ አድርገን ከውስጥ እስከ ውጪ ካልሰራን እመኑኝ ከጥቂት ጊዜያት በኋላ አረሙ በልቶን እንክርዳዱ ውጦን ዘመን ያመጣው ትዝታ አድርጎን ሰው እንዳናጣ ያስፈራል። የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው መጽናኛ ከመሆን ያለፈ ድርሻ የላቸውም ብሎ ይፎክርብሃል። ትዝታ መሆን ነው የምትፈልጉት? ትዝታ መሆን ከፈለጋችሁ ልጆቻችሁን ጌም ላይ ጣሏቸው። ትዝታ መሆን ከፈለጋችሁ እናንተ ግሮሰሪ ቤት ልጆቻችሁ ካስ ሜዳ ብቻ ያምሹ። ቤተ ክርስቲያናችሁን ከወደዳችሁ እንግዲያው ስሙ አብራችሁ ስንዴ አብቅሉ። የተከፈተ መቅደስ በሰው የተሞላ ማህሌት ማየት ከፈለጋችሁ ኑ አብራችሁን ስንዴ አብቅሉ። ይህ ሴሬሞኒ አይደለም። እኔ የመጨረሻ እድል ካገኘው ዛሬ ጠዋት እቺን ልናገር ብዬ ሌላ ምን እንናገራለን? ስብከቱማ አየው በሊቃውንት ትርጓሜውማ አየው በመምህራኑ። መስራት ላቃተው ወገኔ ትዝታ እንዳይሆን ቅርስ እንዳይሆን እንደ ቱሪስት የሚጎበኝ እንዳይሆን ወገኖቼ ኑ አብረን ስንዴ እናብቅላ፣ አብረን ስንዴ እናብቅላ። ጥቂት ነገሮችን ፈጠን ፈጠን ብዬ ልንገራችሁ። ትርጓሜ እንዳልነግራችሁ ሊቃውንቱ ተርጉመዋል። እንዳልሰብካችሁ ምርጥ ምርጥ ሰባክያን አሉ። አስተዳዳሪው ጀምሮ እኔ ቢያንስ ልጅ እግሩ ይሄን ነገር ልንገራችሁ እንጂ ልጅ እግር ያልኩት በእውቀት ነው፣ በእድሜ አይደለም።
እንደ ኢትዮጵያ ቤተ ክርስቲያን አውድ ኮንቴክስት ጥቂት ነገር ልንገራችሁ። ኢትዮጵያ የአድዋ ጦርነት ካሸነፈች በኋላ የምዕራቡ ዓለም ግራ ተጋብቷል። የማሸነፍ ኃይሏ ምንድን ነው? ይህንን የታጠቀ ኃይል ያሳፈረችበት ጉልበቷ ምንድን ነው? ይህን መረመሩና አንድ ሶስት ነገር ጠቅሰዋል። እኔ ሁለቱን ልተወውና የሚመለከተንን ጉዳይ ብቻ ላንሳ። ኢትዮጵያ ይህንን ኃይል፣ ይህን ጉልበት፣ ይህን አንድነት፣ ይህን ምስጢር ያገኘችው ኦርቶዶክስ የምትባል ቤተ ክርስቲያን ስላለቻቸው ነው ብለው ነጥሰው አወጡ። ቤተ ክርስቲያኒቱ ስላለች እቺ ቤተ ክርስቲያን የሕዝቡ የአንድነት ማሰሪያ ነች። ሰው እግዚአብሔርን ይፈራል። እግዚአብሔርን መፍራት ብቻ ሳይሆን አገሩንም ይወዳል፣ እርስ በርስም ይከባበራል። ይህን ሰፍታ የሰራች ኦርቶዶክስ ነች አሉና ማኩሊን የተባለ ሰው አንድ ምክረ ሐሳብ አቀረበ። በሞቴ ስሙኝ፣ አላበዛባችሁ፣ እንቦጣችሁ ፀሐይ ላይ ምን አለ መሰላችሁ? ይቺን ሀገር ኢትዮጵያ ቀኝ ግዛት እንገዛታለን ብዬ አላምንም አለ። I don't think that we can conquer this country። ይቺን ሀገር እናንበረክካለን፣ ቀኝ እንገዛለን ብዬ አላምንም unless we break down the very backbone of this country። የዚህችን ሀገር የጀርባ አጥንት ካልሰበርን በቀር አለ። የጀርባ አጥንቷን ካልሰበርን በቀር እቺን ሀገር ቀኝ እንገዛለን ብዬ አላስብም አለ። የጀርባ አጥንቷም አለ ይህ ተመራማሪ፣ ይህ ለፓርላማ ምክረ ሐሳብ አቅራቢ፣ የጀርባ አጥንቷም አለ which is her spiritual education centers አለ መንፈሳዊ ትምህርት ቤቶቿ ናቸው አለ። የአብነት ትምህርት ቤቶቿ ናቸው፣ ገዳማቶቿ ናቸው። እነዚህ የጀርባ አጥንቷ ናቸው አለና እነዚህን ከሰበርን አለ አገሪቱን እንሰብራለን። ደግሞ አለ አከርካሪዋን የኦርቶዶክስን ከሰበር ትምህርት ቤቶቿ ሲሰበሩ ስለምትሰበር እሷን ከሰበር አገሪቱን እንሰብራለን ብሎ ምክር ሐሳብ አቀረበ። ሁለት ነገሮችን ልንገራችሁ፣ ምናልባት አታስተውሉት ይሆናል። አንዳንዶች እንደዋዛ ነግረውናል። ምን ብለው? በቅርብ ጊዜ የነበሩ የማንም ወገን እኛ የቤተ ክርስቲያን ወገን ብቻ ነው፣ ብሔርም ሰፈርም ከለርም መንደርም ካላችሁ ወደ ሰማይ ነን፣ አገራችን በሰማይ ክርስቶሳውያን እና ምናምን በቅርብ ጊዜ የነበሩ ኦርቶዶክስን አከርካሪዋን ሰብረናል ብለው የነበሩ አንዳንድ ባለስልጣናት ነበሩ። ኒውትራላይዚንግ ኦርቶዶክስን ማሳሳት ያሉን ነበሩ። ይሄ ምክረ ሐሳብ ከየት እንደመጣ ነገርኳችሁ። ኦርቶዶክስን ከሰበርን ሀገር እንሰብራለን አለ። ይሄ እንዴት ተፈጸመ ካላችሁ፣ ወይ እግዚአብሔርን የሚፈራ ሰውን የሚያከብር ትውልድን የምታፈራውን የቤተ ክርስቲያንን ትምህርት ገለል ያደረገ ምዕራባዊ ትምህርት የጨመረ ስርዓተ ትምህርት በሀገራችን ተተከለ። እሱን ጠልተን አይደለም፣ ግን እንክርዳዱና አረሙ ሲዘራ የእግዚአብሔር ትምህርት እግዚአብሔርን መፍራት ሰውን ማክበር የሚወደውን እሱን አባረሩት። ይህንን እኔ አይደለም የምነግራችሁ፣ አንድ ታዋቂ ኢትዮጵያዊ ፕሮፌሰር የጻፈውን ላንብብላችሁ። በሞቴ ስሙኝ። እንዲህ ይላል፣ ኢትዮጵያ ከቀኝ ገዢዎች ጋር የተደረገውን ትግል በጦር ሜዳ ድል አድርጋለች። ቅድም ባልኳችሁ ወጣቶቿ የምዕራባውያንን ምስጢር የበለጠ ማወቅ በሚጠበቅባቸው በዘመናዊ ትምህርት ቤት ውስጥ ምን ተሸንፋለች አለ። ማንበብ ትችላላችሁ። ምርምር
የጦር ሜዳ አሸናፊዎች፣ የዘመናዊ ትምህርት ቤት ተሸናፊዎች ሆናል። ፕሮፌሰር እውነት ነው ወዳጅ። እስከ ዛሬ ለምን እንደምንጋደል 50 ምናምን ዓመት ለምን ደም እንደሚፈስባት ማወቅ ከፈለክ እዚህ ውስጥ ቁም ነገሩን ታገኘዋለህ። እርስ በርስ የሚጠላላ ትውልድ ትምህርት ቤት ውስጥ ፈጠሩ፣ ዩኒቨርሲቲዎች ውስጥ ፈጠሩ። የጸብ ልዩነታችን የተነኮረው በገጠር አይደለም፣ በዩኒቨርሲቲዎች ውስጥ ነው። የዘመናት ቁርሾ የወለዱ ሐውልቶች የቆሙት በመመረቂያ ስሞች ሆኑ። ልብ ያለው ወጣት ይመርምረው። እስከ ዛሬ ድረስ በስካር እና በሃንጎቨር እያዞረ እርስ በርስ የሚያላትምን የጥላቻ መርዝ የተጠመቀው ባልተማረው ሰው አይደለም፣ ተማርኩ ባለው። ደስ የማይሉ የጥላቻ ቅስቆሳዎች የሚሰሙት ኃላፊነት ከሚሰማቸው ሰው ሲሆን አስደነገጠን። ይሄ ከየት መጣ? ቅድም ካልኳችሁ ትምህርት መጣ። ትምህርቱን ሁሉ እየተቃወምኩ አይደለም፣ እኔም ጥቂት ቀስሜያለሁ። ነገር ግን ይሄው እስከ ዛሬ ድረስ ተጣልተናል። ይሄው እስከ ዛሬ ድረስ የሚያፋቅረው የሚያከባብረው የሚያዋድደውን እግዚአብሔርንና ትምህርቱን ያባረረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አትበሉ ብለዋቸው እኮ ነበር። ታውቃላችሁ፣ ቅድስት ሥላሴ ካቴድራልን ቅርስ እናደርገዋለን ብለው ዘግተውት ነበረ። እግዚአብሔር የለሽ የሆነ ትውልድ ተፈጥሮ ነበረ። ማጥመቅ በድብቅ ማቁረብን በጨለማ ሆኖ ነበረ። እግዚአብሔር የለሽ የሆነ ትውልድ ተፈጠረ። ሁይዝ ጋድ አፍተር ኦል እግዚአብሔር ከቶ ማን ነው የሚል ትውልድ ተፈጠረ። እሱ ምን አደረገ? ይኸው እስከ ዛሬ ድረስ ደማችን ይፈሳል። አዎ ሰውን በማዋረድ መክበር የሚፈልግ ትውልድ ተፈጠረ። ይህንን ማረጋገጥ ከፈለጋችሁ አንድ ታሪክ ጣል ላድርግላችሁ። ፀሐዩ ከመከራው አይብስም ወዳጅ። መውጣት ከፈለክ ቀስ ብለህ አድምጥ። ለዘመናት እየተንቀጠቀጥን ከምንኖር ጥቂት ደቂቃ ተንቀጥቅጠን ብርቱና ጠንካሮች ሆነን መውጣት አለብን። መጮህ ፈልገን አይደለም። በማለዳ የሚያጮህን ነገር ስላለ ነው። ምዕመናን፣ አንድ ተማሪ እዚያ አዲስ ዩኒቨርሲቲ የገባ እውነተኛ ታሪክ ነው የምነግራችሁ። አንድ ፈረንጅ ቲቶሪያል ከትምህርት ጎን ለጎን ያስጠናኛል አለ። ወደሚያስጠናኝ ቤቱ ዶርም ሲሄድ እሱ የለም አለ። አጭር ማስታወሻ ጽፎልኛል አለ። እስክመጣ ድረስ ዳቦና ሻይ እየበላህ ጠብቀኝ ይላል አለ። እኔም እስኪመጣ ድረስ ዳቦና ሻይ ለመብላት ወደ ጠረጴዛው መልከት ስል አንዲት ወረቀት ተጽፋለች አለ። ድንገት አይቼ ወረቀቷን ነበብ ማድረግ ስጀምር ላለቆቹ የጻፋት እውነተኛ ታሪክ ነው የምነግራችሁ። በጥናታዊ ወረቀቶች ሰምቼ ነው የምተረክላችሁ። ምን ትላለች አለ ወረቀቷ? ላለቆቹ ነው የጻፈው ፈረንጁ አለ። ግዴላችሁ በጦር ሜዳ ያላፈረስናትን ሀገር በራሳቸው ልጆች በዩኒቨርሲቲዎች የሚያፈርሱ ልጆች እየፈጠርንላችሁ ነው፣ ደስ ይበላችሁ ይላል አለ። አየህ፣ እዛ ውስጥ ቅድም ያልኳችሁን ሰርተውት ነበር። ስለዚህ ምን ተፈጠረ ካልኳችሁ የማይግባባ ትውልድ ተፈጠረ። ጥይት የሚወራወር ትውልድ ተፈጠረ። የሚተቃቀፍ ሳይሆን የሚተናነቅ ትውልድ ተፈጠረ። የሚተሳሰብ ሳይሆን የሚሳሳብ ትውልድ ተፈጠረ። የሚደጋገፍ ሳይሆን የሚገፈታተር ትውልድ ተፈጠረ። እግዚአብሔርን ማወቅ ተባረረ። ሰውን መውደድ ተገፈተረ። ስለዚህ ይሄው ሰው እየገደለ የሚጨፍር ትውልድ አገኘን። ፍቅር ሼር የሚያደርግ አይደለም። ሴራ ሼር፣ ኮፒ፣ ሊንክ የሚያደርግ ትውልድ አገኘን። ወዳጄ ሰው ገሎ ጫማውን አድርጎ ሬሳው ላይ ሰልፍ የሚነሳ ትውልድ በእኔና በእናንተ ዘመን አየን። እርቅ የማይወድ ፍቅር የማይወድ
እኔ የሚል ትውልድ አገኘ። እንዴ ምን ተሰራ ካላችሁ አንድነቱ የተበተነ ፍቅሩም የረፈደበት ጸብ የገነገነበት ትውልድ አገኘ። አየህ አረሙ እንደዚህ ተዘራብን፣ እንክርዳዱ እንደዚህ በቀለብን። እውነት እንነጋገር ከተባለ ሌብነት ተወድሶ ታማኝነት ኮሶ ያየነው በዚህ ዘመን አይደል? በፈሪያ እግዚአብሔር የሚኖረው ኋላ ቀር፣ እግዚአብሔርን ፈርቶ የሚኖር ኋላ ቀር፣ መረን የወጣው ደግሞ ተራማጅ የተባለው በዚህ ዘመን አይደል? ሌባው ሙሰኛው የገባው ጨዋው ምንም የማይነካው ያልገባው ያኛው የተተኮሰ ይሄኛው የኮሰሰ የሚል ትርጓሜ የተያዘው በዚህ ዘመን አለ። እመኑኝ ንጽሕና በርኩሰት ፊት አፍሯል በዚህ ዘመን። ድንግልና ማፌሻ ከሆነ ከርሟል። ይሄ የሆነው በዚህ ዘመን አለ። እናስ እግዚአብሔርን ያወቀ ትውልድ ስላለ ነው አይደለም። ቅድም ያልኳችሁ አረቡ፣ ቅድም ያልኳችሁን ክርዳዱ ስለያዘን ነው ወዳጆች። ይሄ አረብ ይህን ክርዳድ ከሆነ ምን እናድርግ ካላችሁ ቅድም እኔም በቁልቁለት ጉዞ ላይ ላለችው ለምንወዳት ቤተ ክርስቲያን የመጨረሻ መልእክታችን ይሄ ነው። አዎ ቁልቁለት ላይ ነው። መታፈራችን የለም፣ መፈራታችን ጠፍቷል። ቅዱስነታቸው ባለፈው ራጉኤል እንዳሉት ክህነታችን አልተከበረም፣ ሽበታችንም አልታፈረም እንዳሉት ተዋርደናል፣ አፍረናል። ለአንዳንዶች እኛን ማየት ብቻ ከጠላትነት አስቆጥሮናል። በሰራነው ሀገር እንደ መጤ ተቆጥረናል። ለምን? ስንዴ ስላላበቅ ስላልሰራ ማንንም አንወቅስም፣ ማንንም አንኮንንም፣ በማንም ላይ ጣት አንቆጣ። በራሳችን ከውስጥ ጀምሮ ከዚህ ጀምሮ በእኛ። ስለዚህ ምን እናድርግ? እግዚአብሔርን የሚያውቁ ሰዎች ማፍሪያ ቦታዎች ቶሎ ቶሎ ያሉትን አጠንክረን የሌሉትን ገንብተን እግዚአብሔርን የሚያውቅ ፍቅርን የሚያውቅ ሰውን መውደድን የሚያውቅ ይሉኝታን የሚያውቅ አፋራምነትን የሚያውቅ ዓለምን የሚጸየፍ ትውልድ እንስራ። ኑ አብረን ስንዴ እናብቅላ። ኳስ ሜዳን የሚከብ ትውልድ አይደለም፣ መቅደሱን የሚከብ ትውልድ፣ ልብ አንጠልጣይ ፊልም የሚያይ አይደለም፣ ልቡ መስቀል ላይ በተንጠለጠለለት አምላክ የሚንጠለጠል ትውልድ። ና ስንዴ እናብቅላ፣ ስንዴ እናብቅላ። ጠንካራ የካህናት ማሰልጠኛዎች የሉን። ጠንካራ መሪዎችን የሚያፈራ ካህናትን የሚያፈራ አስተዳዳሪዎችን የሚያፈራ የሰንበት ትምህርት ቤት መሪዎችን የሚያፈራ የመሪዎች የስልጠና ሊደርሺፕ ሴንተርስ የለንም። ባቦሰት ነው የምንመራው። ዘመኑን ሊመጥን የሚችል ማለት ነው። ዘመኑን በቅርብ ርቀት ሊያሸንፍ የሚችል ማለት ነው። ዘመንን ሊዋጅ ወጣቶችን ሊማርክ የሚችል የሰንበት ትምህርት ቤት ዝግጅት ያስፈልግ። ልጆችን ለማን ነው የምትሰጣቸው? በቃ እንደዚሁ ነው የሚቀጥለው። ይሁት እስኪ እዚህ እንኳን አሁን ካለነው ውስጥ ኢኮኖሚያችን ገመስመስ ያለ ሰዎች ነው የተሰበሰቡ። የት አሉ? ኮረምቡላ ላይ ናቸው ወይስ እዚህ ተቀምጠው? ፑል ላይ ናቸው ወይስ መሀሌቱ ውስጥ ገብተዋል? ልጆችን ብርድ ልብስ አልብሳቸው ነው የመጣኸው ወይስ ይዛቸው ቆመሃል? ሰንበት ትምህርት ቤት ነው የላካቸው ወይስ የት ነው የላካቸው? ወላጆች ለልጆቻቸው ሃይማኖት ካልሰጡ ቤተ ክርስቲያን አትቀጥልም። ፋዘር ጆሲ ህንዳዊው እንደተናገረው ነው።
ወጣቶች የሌሏት ቤተክርስቲያን አትቀጥልም። ደግሞ አለው ወጣቶች የሌላት ቤተክርስቲያን አትቀጥልም። ደግሞ አለው ወጣቶች የሌሏት ቤተክርስቲያን አትቀጥልም። አባቶችም ስሙ፣ ወጣቶች የሌሏት ቤተክርስቲያን አትቀጥልም። ተረካቢ የሌላት ቤተክርስቲያን አትከፈትም። ሙጃ የሚበቅልባት መቅደስ ካልፈለግ የሚከፍት ትውልድ አፍራ። እግዚአብሔርን የሚያውቅ ትውልድ ስራ። እግዚአብሔርን የሚያውቅ ወገኖቼ፣ የማያውቅ ሰው ይህንን ቀድመን እርግጥ ዘግይተን ነው። ምን ቀድመን? ኧረ በጣም አርፍደን ነው። የማያውቅ ሰው ለሚከፈትበት ጥቃት ዝግጁነት አይኖረውም። እንዲያውም ባለማወቅ ተባባሪ ነው የሚሆነው። አሁን በዚህ ዘመን ያለ ከአገልጋዮች ጨምሮ የተከፈተብን ጥቃት ባለማወቅ ተባባሪዎች ነው የሆነው። ስለዚህ ምን እናድርግ? እግዚአብሔርን የሚፈራ ሰውን የሚያከብር ሀገርን የሚወድ ተካፍሎ የሚበላ የማይገፈታተር ቀደም እንዳልኳችሁ አይነት ትውልድ እንዳይመጣ ኑ አብረን ስንዴ እናብቅላ እንዴ። አንድ ጽሑፍ ላንብብላችሁ ይሄን የሚመለከት ክሌር ቻንደር የተባለ እንደዚህ የአዲሱ ዓለም ስርዓት ዲያብሎስን አንግሶ ክርስቶስን አባሮ ለመኖር የተዘጋጀ የዓለማችን ስርዓት፣ እግዚአብሔርን አባሮ ሉሲፈርን ዲያብሎስን ለማንገስ የቆመ ስርዓት አቀንቃኝ የተናገረው ላሰማችሁ። እንዲህ ይላል፣ መጻኢውን ለመቆጣጠር የሚመጣውን ዘመን ለመቆጣጠር ይላል። ውጊያው መሆን ያለበት በህዝብ ትምህርት ቤቶች ነው ይላል። ይህ ግልጽ ነው የሚነግሩት። መማሪያ ክፍል መሆን ያለበት እንደሚሆነው የድሮና የአዲሱ መጋጫ መድረክ ነው ይልልሃል። የሚጋጫውን ሲገልጽልህ እየበሰበሰ ያለው የክርስትና ሬሳ ከክፋቶቹና ከመከራዎቹ ጋር ከሰብአዊነት አዲሱ እምነታችን ጋር ይጋጫል ይላል። ወዳጅ የህዝብ ትምህርት ቤትን የምናደርገው መጋጫ መድረክ ነው ያሉን። የምናጋጨው በሕፃናት ሕሊና ውስጥ ነው ያሉን። የሚጋጨው ማን ነው ካልከ ክርስትናን ይላል። አዲሱ የሰብአዊነት እምነታችን ጋር እናጋጭበታለን ይላል። ሌላ እምነት እያዘጋጀን እሱ ዝርዝር ነው ግን እውነት ነው። እሱ ጋር የት በህዝብ ትምህርት ቤቶች ይላል። አንተ ጠንካራ ትምህርት ቤት አትከፍትም። ሱቅ ብቻ መነገጃ ብቻ አይደለም። እሱ ያስፈልጋል፣ ጠንካራ ለመሆን ያስፈልጋል። ግን በዋናነት ልጆችን ማምረቻ፣ ከክፉ ትምህርታቸው መጠበቂያ፣ ሳይንሱንም የወቁት እግዚአብሔርንም በጥልቀት ይረዱት። ጥልቀቱ ምጥቀቱ ለማታወቅ የሚያልፍ የእግዚአብሔርን ፍቅር የሚያውቁበት ትምህርት ቤት ገንባ። ገንዘብህን ምን ልታደርገው ነው? ከምረው ሰው ካልሰራበት ምን ልታደርገው ነው? ሰብሰብ ብለህ ምርጥ ትምህርት ቤት አትከፍትም። ከፍታው ደግሞ ዝሩ እንዳትተው አታበቃው። እግዚአብሔርን የሚፈራ ሰው አትሰራበትም። ትውልድ ይኸውልህ እያለቀስክ ከመኖር እንባህን አበስ አድርግና መቀነትን ታጠቅና መስራት ጀምር። በጸጥታ ስንዴ አብቅል። ዝም ብለህ ስራ። ስንዴና አብቅል። ኑ ሰው እንስራ፣ ትውልድ እንፍጠር። ልጆቻችን ላይ ትምህርት ቤት ላይ እንስራ። የት ስንዴና አብቅል። ወዳጆች ንገሯቸው ለልጆቻችሁ። ሳይንስን ማወቅ ይጠቅማል፣ እግዚአብሔርን ማወቅ ግን ይበልጣል። ስለ ፀሐይ መመራመር መልካም ነው። እግዚአብሔርን ማወቅ ግን እንደ ኢያሱ እንደ ዜና ማርቆስ ፀሐይን ማቆም ነው። ንገሯቸው። የሚበልጥ ዓለም እንዳላቸው አሳውቋቸው። ስለ ባህር መመራመር ኦሺዮኖግራፊስት መሆን ምርጥ ነው፣ ጥሩ ነው። ይመራመሩ። ክርስቲያን ከሆኑ ግን ባህርና ነፋሳትን ማዕበላትን ይገስጻሉ። እንደሚበልጡ ንገሯቸው። እኛ ስታዩን እንዲህ ተሰብስበን ቁስምን ብለን ስታዩን እግዚአብሔርንም እንደዚህ እንዳትገምቱት፣ ቤቱንም እንደኛ እንዳትጠረጥሩት። የሚበልጥ ዓለም እንዳለ ንገሯቸው። አንዳንዶቻችሁ አያት ናችሁ እዚህ ውስጥ፣ አንዳንዶቻችሁ ወላጅ ናችሁ እዚህ ውስጥ፣ አንዳንዶቻችሁ ነገ ታገባላችሁ እዚህ ውስጥ። ሰው ስሩ፣ ሌላ ነገር ተው። ቴሌቪዥናችሁንም ከፈለጋችሁ በጀርባው አዙሩት፣ ሳይለንት አርጉት። አሁን ረፍቷል።
ጊዜ የለንም፣ አባክነናል። ልቆጣችሁ ፈልጌ አይደለም። እውነቱን ካልነገርናችሁ ምን ይሆናል እንዴ? ስለዚህ ስለ ፊዚክስ ስለ ዲስፕሌስመንት ፎርስ ማጥናቱ እሰየው ያጥና። እኛ ግን እንነግራቸዋለን። ባህር ላይ የሚያራምድ አምላክ አለ። ፊዚክስ የከበደ ነገር ውሃ ላይ ሲቆም ይሰጥማል ይላል። እሰየው ይሁን፣ መልካም ነው። ክርስቶሳዊነት ግን ከዛ በላይ ነው። ውሃ ላይ የሚያራምድ አምላክ እንዳለ ንገሯቸው። ኤአይን አምላክ ለማድረግ ከተዘጋጀው ትውልድ እንዲድኑ ነቢዩ ኤልሳ የሚባል አለ በሏቸው። ዋይፋይ ካሜራ የማያስፈልገው ትውልድ ነበረ። እግዚአብሔርን ይዞ የበለጠ ወደሚበልጠው ዓለም ንገሯቸው። ወደ ጥንት በላጩ እውነት መልሷቸው። ዘመናዊነትን ከክርስቲያናዊነት ጋር አዋህደው እንዲኖሩ አድርጓቸው። ኑ አብረን ስንዴናቅ እንደ ዋዛ ሰምታችሁት አትሂዱ። ክረምት ነው። እንደ ቤተ ክርስቲያን የቤት ሥራ ውሰዱ ልጆቻችሁ ላይ። መጻኢውን ዘመን የሚቆጣጠረን ሳይሆን የምንቆጣጠረው እንድንሆን ከፈለጋችሁ ሸባርጉና ስሯ። ራሳችሁ ተማሩና ልጆቻችሁን አስተምሯል። የካህናት ማሰልጠኛዎች፣ ጠንካራ ሰንበት ትምህርት ቤቶች፣ የመሪነት ስልጠና ማዕከላት፣ መንፈሳዊ ኮሌጆች፣ የነፍስ ወከፍ አገልግሎቶች፣ እነዚህ ስንዴ ማብቀያ ቦታዎቻችን ናቸው። ትኩረት አድርጉባቸው። የሚቆጫችሁ ካህናት፣ የሚቆጫችሁ አገልጋዮች፣ ነገን በልጆች የተሞላች መቅደስ የምትፈልጉ ባለ ራእዮች እንደ ሀቢብ ጊዮርጊስ ኑ አብረን ስንዴ እናብቀል እንዳሉት ይላል። ኑ አብረን ስንዴ እናብቀል። ሌላ ስንዴ ማብቂያ ነግሬያችሁ አበቃል። አንዲት አረም መጀመሪያ ግን ላንብብላችሁ። አንዲት አረም፣ አንዲት እንክርዳድ ግን ላንብብላችሁ። በጣም ጠቃሚ ሀሳብ። ኤሊስ ቤይሊ የተባለች በ19ኛው መቶ ክፍለ ዘመን የነበረች ቅድም ያልኳችሁ የአዲሱ ዓለም ስርዓት የመጪው የአዲሱ የሰብአዊነት እምነት የሚሉት ሉሲፈርን የሚያነሱበት፣ ዲያብሎስን የሚያከብሩበት፣ ጌታችንን የሚያባርሩበት ዓለም በአዲስ መዋቅር ውስጥ እየገባች ባለችበት በዚህ ዘመን በኋላ ስጨርስ አነብላችኋለሁ። እንዲህ ትላለች አቀንቃኟ፣ መሪዋ፣ ሐሳብ አፍላቂዋ ሴት እንዲህ ትል ነበር። ላንብብላችሁ። እንዲህ አለች። የክርስትና እምነት በዋናነት ከትውልድ ወደ ትውልድ የሚተላለፈው በቤተሰብ በኩል ነውና የቀድሞውን ክርስትና ለማጥፋት በዋናነት አሁን ያለውን ቤተሰብ ማጥቃት አለብን አለች። ልድገመው፣ የተጻፈ ነው ማነብላችሁ። እንዲህ አለች። የክርስትና እምነት በዋናነት ከትውልድ ወደ ትውልድ የሚተላለፈው በቤተሰብ በኩል ነውና የቀድሞውን ክርስትና የጥንቱን ኦሪጂናል ኦርቶዶክሳዊነት ለማጥፋት በዋናነት ቤተሰብን ማጥቃት አለበት ትላለች። አየ አረሙን እንክርዳዱን መጀመሪያ ማሳያችሁ ብዬ በዚህ ውስጥ ምን ይሆናል? መጋባትን የጠላ ትውልድ ይፈልጋል። ማይጋባ ጋብቻን የሚጠላ ካገባ የማይፀንስ እንዳይፀንስ መድኃኒት ሚውጥ ሚወጋ ጨክኖ ከጸነሰ ልጅ ማስወገጃ ደግሞ ማስወረጃ ኪዮስኮች፣ ሱቆች ይሰሩለታል። ጨክኖ ከወለደ መረን የወጣ ትውልድ እንዲፈራ ያደርጉታል። ውሸት እያጋነው አይደለም። ምን በወጣ እግዚአብሔር ቤት ቆም ማንም በውሸት ለመለጠፍ አይደለም። ቃል በቃል የሚሉትን ነው የምነግራቸው። እንክርዳዱን አየህ? ይኸው ትውልድ ከሌለ ክርስትና አይቀጥልም ነው ዓላማው። ረድኤተ እግዚአብሔር ይቋረጣል ነው ዓላማው።
እግዚአብሔር ከምድራችን ላይ ይጠፋል ነው ዓላማው። ትውልድ ካለ ክርስትና ይኖራል ነው ሐሳቡ። ስለዚህ ወንድ ለወንድ ሴት ለሴት ማጋባትን ጨምሮ እንደ መብት እንዲቆጠር ይፈልጋሉ። ይሄ ብቻ አይደለም። ሴቶች ወንዶች የሚጠሉበት ዓለም የሴታዊነት ርዕዮተ ዓለም፣ ይሄም አንዱ መርህ ነው። የሕፃን ልጅ እንደተናገረው የሦስተኛው ዓለም ጦርነት እኛ ቤት ሳይሆን አይቀርም የሚፈጠረው እንዳለው ባልና ሚስት የሚጣሉበት፣ ፍቺ የሚበዛበት፣ ባልና ሚስት የማይከባበሩ፣ ሸብረክ የማይሉበት፣ ኩራታቸው ኩፈሳቸው ላይ ሆነው የሚኖሩበት ብቻ ምን አለፈት ዘርዝሬ ብነግራችሁ አረሙ ብዙ ነው። ታዲያ ምን እናድርግኛ? ኑ አብረን ስንዴ እናብቅላ። ምን አድርገን ካላችሁኝ ጋብቻ እግዚአብሔር የሰጠው ጸጋ ለጽድቅ መሆኑን የሚረዳ ትውልድ እናምጣ፣ እናፍራ። እንደዚህ ታምናላችሁ እናንተ? ያገባሁት ለጽድቅ ነው ብላችሁ ታምናላችሁ? ያገባሁት ለንጽህና ነው ብላችሁ ትቀበላላችሁ? መጋባት በሁሉ ዘንድ ክቡር መኝታው ንጹሕ ይሁን የሚለውን ቃል ታምናላችሁ? ያገባሁት በዝሙት ጠንቅ ተወግቼ ከጽድቅ ተባርሬ ከመንግሥተ ሰማያት ወጥቼ ረክሼ እንዳልጣል ነው ትላላችሁ? ዕድሜያችሁ እንዳይገፋ ነው ወይስ ለጽድቅ ነው? እናትሽ ስለ ጨቀጨቀችሽ ነው ወይስ ለጽድቅ ነው? ጓደኞች አግብተው ብቻን ስለቀረህ ብቸኛ ላለመሆን ነው ወይስ ለጽድቅ ነው? ይህን የተረዳ ትውልድ ያስፈልጋል። መጋባት በሁሉ ዘንድ ክቡር መኝታው ንጹሕ ይሁን። ይህ ትውልድ ነው የሚያስፈልገው። ክርስትናን የሚያስቀጥል ትውልድ፣ ልጆችን የሚወልድ ትውልድ፣ የተባረከ ዘር ለምድሪቱ ስንዴ የሚያበቅል ትውልድ ያስፈልጋል። ማይጠላላ፣ ማይነቃቀፍ፣ ማይፎካከር፣ ትከሻ ለትከሻ ማይለካካ፣ ይቺ ዶሮ አየችኝ ብሎ ማኮርፍ ትውልድ ያስፈልጋል። ጋብቻ ዓላማው ጽድቅ መሆኑን የተረዳ ትውልድ ያስፈልጋል። ስንዴ ማለት እሱ። ይህን ተረዳ። ከተኳረፍ ታረቅ፣ ጀርባ ከሰጠህ ፊት ስጥ። እንዴ ይህንን ጽድቅ ያለበትን ሕይወት ሊያስቀር የሚችል ፈተናን የሚቋቋም ክርስቲያን እናፍራ። እቺ ዶሮ አየችኝ እያለ ትዳሩን ማይፈታ፣ ችግሮቹን እንጂ የሚፈታው ትዳሩን ማይፈታ ሁነ ውጣ። በቃ ከዚህ ስትወጣ እነሱ ሆነ ውጣ፣ ጨክነው ውጣ፣ ለመታረቅ ውጣ፣ ሰላም ለመፍጠር ውጣ፣ ቤትህን ገነት ለማድረግ ውጣ፣ ቤትህን ቤተ ክርስቲያን ለማድረግ ውጣ። አደራህን ዝም ብለህ አጨብጭበህ ወይም ዝም ብለህ ቆመህ ሰምተህ እንዳትሄድ። ዕዳ ነው የሚሆንብህ። ዕዳ እያስፈራራው አይደለም፣ እውነት ዕዳ ነው። ይህ ቃል ይፈርድብናል። እኔም ተናጋሪ እናንተም ሰሚዎች ኪዳናችሁን አስቡ። እዚህ የገባችሁት በልዑል እግዚአብሔር ፊት የገባችሁት ኪዳን አለ። እሱን ኪዳን አስቡ። አልተወው ቢያጣ ቢነጣ ባዶ ቢሆን ኪሱ አልተወው ያልሽውን አስቡ። ኑሮ ከባድ ነው። ለምን እንደሚከብድ ታውቃለህ? ገልብጠው። ማንም ተረጋግቶ ኑሮን መኖር እንዳይችል ይሄ በጣም የተቀመጠ ዓለም አቀፍ ሀሳቡ እንደሱ። ያው መሸከም በማትችለው ምስኪን ሀገራችን አየህ፣ የሚያበላው ስለሌለ ልጆቹን ይበትል። የተበተኑ ልጆች እንዳይኖሩ፣ የተተዉ ልጆች እንዳይኖሩ። ዛሬ ስንት ዓመት ያነበብኩት ስታቲስቲክስ ትዝ ይለኛል። በጎዳና ላይ ካሉት ልጆች 56%ቱ ከተፋቱ ባለትዳሮች ናቸው ይላል። ቤንዚን የሚስቡቱ፣ ጎዳና ላይ የሚወርቁቱ። እግዚአብሔር ይወቀው። ኪዳናችሁን አስቡ። ቆማችሁ የገባችሁትን ኪዳን
አልተዋትም። መከነች፣ ሰነፈች ብዬ አልተዋትም። ከሳች፣ ጠቆረች፣ ማዲያቷ ወጣች፣ ሻከረች፣ ወፈረች ብዬ አልተዋትም። አስበው ኪዳን እዚህ ገባሁ። ዘመኑ አጭር ነው። ምን ብትቀያየር ምን ለውጥ አለው? ደግሞ ሰዓቱም ሸምገልገል ብላችኋል እንዴ? የምን ኩርፊያ ነው? እንኳን ለጸብ አሁን የሚቀረን ጊዜ ለፍቅር የማይበቃም ወዳጅ። ደግሞ አሉ እንኳን ለጸብ ለፍቅር የማይበቃም። መጣላትን እልቅ ጾሙ፣ መኳረፍን ጾሙ፣ መዘጋጋትን ጾሙ። የምር ክርስቲያን ለመሆን ስንዴ ሁኗ፣ ስንዴ ሁኑ። አንዳችሁ ለሌላችሁ የምትኖሩ ሁኑ። አንተ ትብስ አንቺ ትብስ የሚለው የእናቶቻችን ኑሮ ይቀጥል። ምን ያመጣ? እኔ ራሴን እነሱ ነው የሚሏቸው እዛ ምዕራቡ ዓለም። አንቺ ምን ባልቴ ያለሽ እኛ እንደቁምሻለን ነው የሚሏቸው። በራስሽ እኮ መኖር ትችያለሽ ነው የሚሏቸው። ነገ እንደዚህ ይሉሃል አንተ ነው። እነሱ ጽድቅ ነው ዓላማችን። ትዳራችሁን የሀሳብ መስጫ አታድርጉት። ማንም እየመጣ እንዲህና እንዲያ የሚላችሁ አትሆኑ። ክርስቶስ ይኸውላችሁ ያገባችሁ የክርስቶስን ትእዛዛት እንደምትፈጽሙ ወቁ። የጌታን ትእዛዝ ነው የምፈጽመው በያበቃ ቤት ውስጥ እንደሱ ስንዴና ምቅል የት ቤት ውስጥ አየህ እንገልብጠው። ክርስትና እንዲቋረጥ ቤተሰብን እናጥቃ ካሉ እኛ ቤተሰብን እያጠናከረ አጥቂዎችን እናጥቃ። ሀሳብ ነው፣ ስራ ነው፣ ትንቅንቅ የለው። እውነት ቤተ ክርስቲያንን ክርስትና ልጆችን የምትወድ ከሆነ ይህን ሀሳብ ተቀበላ። መደባበቅን በግልጽነት ተካ። አትደባበቅ። አካልን ከተሰጣጣ በኋላ ሰውነትን ከተሰጣጣ በኋላ ይህንን ገንዘብ መደበቅ ነው። ስለ ቬሎ የሚያስቡ በጣም ባማሩ ቪዲዮዎች እየተንበረከኩ ታገቢኛለሽ ወይ ብቻ ሚሎ ምንም ላይሆን ይችላል። እሱ የሚበልጠውን የተቆራረጡ ልብሶችን እርቃን የወጡ ፎቶዎችን የሚለጥፉ ወጣቶችን ሳይሆን ምከሯቸው፣ አልቅሱላቸው፣ ንገሯቸው፣ ዝከሯቸው። ትኩረታችሁን እነሱ ላይ አድርጉ፣ ስሯቸው። የጽድቅ ልብስ ከቬሏቸው በላይ ኢየሱስ ክርስቶስን ለመልበስ የሚጓጉ ወጣቶችን አፍሩ። ጋብቻ ነው ማይቀር ኑሮ ይበቃኛል የሚል መቸገር ብርቅ የማይሆንባቸው ስለ ጽድቅ ሲሉ የዕለት ጉርስ የዓመት ልብስ ካለን ይበቃናል የሚሉ ወጣቶችን አፍሩ። ጠንካራ ወጣቶች፣ የፈረሱ ቤተሰቦች እንዳይኖሩ፣ የተጎሳቆሉ ባለትዳሮች እንዳይኖሩ፣ የተተዉ ልጆች እንዳይኖሩ፣ ደስ የማያሰኙ መረን የወጡ የኃጢአት ግንኙነቶች እንዳይኖሩ፣ በልጆችና በወላጆች መካከል ተግባቦት ኮሚኒኬሽን እንዳይሰበር፣ ሕፃን ልጅ ጌም ላይ፣ ሚስት ፊልም ላይ፣ አባት ፖለቲካ ቻናል እየቀያየረ ጸጥ ያለ ቤት እንዳይኖር ኑ አብረን ስንዴ እናብቅል። ያ ልጅ ያደረገውን ልንገራችሁና ነገር የለጠቅልለው። ስንዴ ማብቂያው ቦታ አንድ ብቻ ቀርቶኛል። በአንድ መስመር ተናግሬ ያበቃለሁ። ምን በወጣችሁ በጠዋቱ ልጅ አባቱን አግኝቶት አያውቅ። አባት በማለዳ ለሥራ ይወጣል። ልጆች ከተኙ በኋላ ይገባል። ቅዳሜና እሑድ ኦቨርታይም ይሰራል። በጣም ይባክናል። ቢዚ ነው በጣም። ቢያየው አያገኘው፣ ቢያየው አያገኘው፣ ቢያየው አያገኘው። እና አንድ ቀን አባቱን ምን አለው አሉ። ይሄ ልጅ አባዬ፣ አቤት፣ ለመሆኑ በቀን የሚከፈል ስንት ነው አለው። ይህን ያህል የቀን ክፍያውን ነገረው። ሚኒመም ዌጅ ፐር ዴይ ነገረው። ጥቂት ሳምንታት አሳለፈና ያ ሕፃን ልጅ አባዬ፣ አቤት፣ ብር እንድታበድር ይፈልጋለሁ። ምን ላበድር? ጥቂት ብሮችን ስጠኝ። ምን ያህል ብር? ይህን ያህል ብር። ያ የጠቀሰው ብር አባትየው በቀን የሚያገኘው ብር። ሀሳቤ ገብቷችኋል? ይህን ያህል ብር አበድረኝ አለው። አበድረሃለሁ፣ ግን ለምንድን ነው ማሙሽ አለው። ብሩን ከሰጠኝ በኋላ እኔ ለአንተ መልሼ የከፍልህና ያን ቀን ከኔ ጋር ትውላለህ አለ። እንዴት እንደናፈቀው ስልክ ላይ ብታመሹ እናቶች ልጆቹ እንዲህ ሽታችሁን ታውቁታላችሁ፣ ውሏቸውን ትረዱታላችሁ፣ መንፈሳችሁን ታውቁታላችሁ። ያስቀድሳሉ፣ ንስሐ ይገባሉ። የታል ትውልድ የሚሰራው? እስኪ ንገሩ።
ነው። እናንተም እንደዛ እንደ ጥንቱ ሰውዬ እግዚአብሔር ቤት የመጡ ልጆች ተበላሹ ብላችሁ የምታምኑት እናንተም ገና እነሱ ናችሁ። ያ ወላጅ እንዳልዋሉ 7 ልጆቹን ሊያስተዋውቅ አሉ ለአንድ ትልቅ ሰው ከፊቱ አቀረባቸዋል። ይሄ ከአዲስ አበባ ዩኒቨርሲቲ የተመረቀ ነው፣ እለፍ አለፍ። ይሄ ከሳንፎርድ ዩኒቨርሲቲ የተመረቀ አሳለፉ። ይሄ ከሃርቫርድ ዩኒቨርሲቲ የተመረቀ ነው፣ አሳለፉ። ይሄ ከየና ዩኒቨርሲቲ 7 ልጆቹን ለማሳለፍ አስኬደ። 6ቱ ዩኒቨርሲቲ ሄደና ድሮ ነው እናንተ አሁን አይደለም። 7ኛውን ረስ በቃ አንድ ልጅ አለ እሱማ ተበላሸብኝ ዲያቆን ሆኖብኛል አሉ። እናንተ እንደዚህ ነው ታስቡት? ዲያቆን ሳይንቲስቶች እዚህ ውስጥ አሉ እዚህ ቤተክርስቲያን አሉ። ግድ የላችሁም፣ ኑ ስራ ስሩ፣ አውቋቸው። የእግዚአብሔር እጆች ጉጠት መሆን እንዴት ደስ ይላል! አቤት እነዚህ የካህናት እጆች እንዴት ንዑዳት ክቡራት ናቸው መሰላችሁ! እነዚህ እግሮች እናንተን የሚያስተምሩ ማህሌት የሚቆሙ የሚንቀጠቀጡ እግሮች እንዴት ያማሩ ናቸው! ሰናይ ገሪሆሙ ለእለዚኑ ሰናይ ዜና የምስራችን የሚያወሩ እግሮቻቸው እንዴት ያማሩ ናቸው! ኑ አብረን ስሜና ልጆቻችሁን ሰንበት ትምህርት ይስጧቸው። ኑ ለአባቶቻችሁ ኑ አብነት መምህራን ለዚህ ይስጧቸው። እግዚአብሔርን ማወቅ ይልመድላችሁ። እግዚአብሔርን መፍራት እናንተን ያከብራሉ። ሌላ የመጨረሻ ስሜ ማብቂያ እቺ መቅደስ የምትከፈተው ይሄ መስዋዕት የሚሰው ቅዱስ ሥጋውና ክቡር ደሙን የምንቀበለው በልጅነት ጥምቀት እግዚአብሔር ጋር የምንወለደው ክርስቶስን በሥጋውና በደሙ የምንዋሃደው የመንፈስ ቅዱስ መያዣ አረቦን የምንሆነው በሜሮን የምንታተሙ ወደ እግዚአብሔር መንግሥት እርገት የምንጀምረው በኖይ እነዚህ ካህናት እስካሉ ድረስ ብቻ እነዚህ ካህናት እስካሉ ድረስ ብቻ እግዚአብሔር በካህናት አማካኝነት ካልሰራ ድህነት የለንም። ዮሐንስ አፈወርቅ እንደተናገረው። ስለዚህ ምን እናድርግ? ክህነትን ካህናትን እንዳይጠሉ እንስራ። ደግሞ አለ ክህነትን ካህናትን እንዳይጠሉ እንስራ። በማናውቀው ሁኔታ ከባድ ስህተቶች እንዳንሰራ እንጠንቀቅ። የምናደርገውን ሁሉ በማስተዋል እናድርግ። ነገ ምን ሊሆን ይችላል? ቀስ ብለን እንስራ። ለውጥ ላያመጣ የሚችሉ አንዳንድ ድርጊቶቻችን ውጤታቸው ያማረ ሳይሆን ቀርቶ እንዳናለቅስ፣ እንዳናዝን፣ ሌሎች ከሚያጠቁን በላይ እኛ እንዳናጠቃ እንጠንቀቅ። ስለዚህ ምን እናድርግ? የሚወደድ የሚከበር እንዲሆን እናግዛቸው። መጽሐፍ ቅዱስ እንዲህ ይላል፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ይላል። ዋኖቻችሁን አስቡ ማለት ምን ማለት ይመስላችኋል? እርዱ፣ አግዙ፣ ደግፉ። የሰው አይን እንዳያዩ ደግፉ። ተርበው ተስፋ እንዳይቆርጡ ደግፉ። በቤተ ክርስቲያን ድካም ውስጥ እንዳይወድቁ ጉድለታቸውን ሙሉ። ቅዱስ ጳውሎስ መንፈሳዊውን ነገር የዘራንላችሁ እኛ ከእናንተ ሥጋዊ ነገር ብናጭ ትልቅ ነገር ነው እንዴ ይላል። ለሚያቆርብህ የንስሐ አባትህ ጥቂት ነገር ማድረግ ብርቅ ነው። የጸጋ ልብስ ኢየሱስ ክርስቶስን ለሚያለብስህ አባትህ በዓመት 1 ልብስ መስጠት ብርቅ ነው። ምዕመናን፣ የመጽሐፍ ትእዛዝ ይሄ ነው። ነፍሱን ለአንተ ለሚሰጥ ካህን ሥጋዊ ነገርን ማሟላት ግዴታ ነው። አስራቱ በኩራቱ ለእግዚአብሔር የምትሰጡት ነው። እነሱን ስለሰጣችሁ አንዳንድ ነገር ስለምታደርጉ ባለጸጎች ሆናችሁ የቤተ ክርስቲያንን ጉድለት ስለምትሞሉ እኛ ይህን ሞልተናልና እንዲህ አድርጉ እንዲህ አታድርጉ እንዳትሉ፣ የሰጣችሁት ለእግዚአብሔር ብቻ ነው። አበቃ። ካህናትም እናንተ አምጥታችኋልና ወርቀ ዘቦ ለብሰው አምመው ጠምጥመው በጣም ሆነው ስታዩዋቸው እኛ ነው ያመጣ ነው ብላችሁ እንዲህና እንዲህ ሁኑ ብላችሁ እንደ ባሪያ እንዳታዟቸው። የእግዚአብሔር እጆች፣ ዓይኖች፣ እግሮች ናቸው። ካህናትም እንዳያፍሩ ምዕመናን ያመጣሉ ብለው እንዳይሳቀቁ የእግዚአብሔርን ቃል በማወቅ ኑሩ። ኑ እንደነዛ የህንድ እናቶች መቅደሳቸው እንዳይዘጋ ቤተክርስቲያናቸው እንዳጠፋ ሩዝ እየሰበሰቡ አሉ። ሩዛቸውን ይሸጡና ካህናቱን ይመግባሉ አሉ። ለዛሬ ብቻ አይደለም የምናገረው፣ ለነገም ነው፣ ለሚመጣው ዘመን ነው። ምናልባት ረሃብ ቢሆን ምናልባት ማጣት ቢሆን ካህንህን እንዳታጣው። በቃ ተዘጋጅ።
ተዘጋጁ። አንድ ነገር ብቻ ነግሬያችሁ አበቃለሁ። ስታሊን የሚባል የሩሲያ ኮሚኒስት በቀየረበት ዘመን የሩሲያን ኦርቶዶክስን ለማጥፋት 600,000 ካህናትን እንኳን ሳይቀር ነበር የገደለው አሉ። ሰው 600,000 ካህናትን ነበር የገደለው። ህዝቡንም በጣም ነበር ያስጨንቅ እና አንድ ቀን መጥቶ ምን አላቸዋል? ሊጠቀልልልኝ ይችላል ብዬ ነው ይሄን ሀሳብ ያቀረብኩት። ጨርሻለሁ። ምን አሉ? ጳጳሳቱን ሰበሰበና አሉ ወይ ታጠምቃላችሁ፣ ወይ ታቆርባላችሁ፣ ወይ ትቀድሳላችሁ፣ ያ ማለት ስርዓተ አምልኮ ትፈጽማላችሁ አላቸው። ወይ ደግሞ ትሰብካላችሁ፣ ከሁለት አንዱ ምረጡ አለ። ወይ ስብከቱ ወይ ደግሞስ ስርዓተ አምልኮ ማጥመቁን፣ ማቁረቡን፣ መቀደሱ ከሁለት አንዱ ምረጡ አላቸው። ለቤተ ክርስቲያን ሁለቱም እንጂ ከሁለቱ አንዱ የሚመረጥ አይደለም። ለምን? እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ያለ ሰባኪ ማሳመን የለም። ያላመነ አይጠመቅም፣ አይቆርብም። ሁለቱም የቤተ ክርስቲያን ክንፎች ናቸው። እንዴት ይምረጡ? ጳጳሳቱ ተጨነቁ። እዛ ምን አሉ? እናቶችን ሰበሰቡና ብርቱ እናቶችን ስታሊን እንደዚህ እያለ ነው፣ ምን እናድርግ አሏቸው። ተጨነቀች ቤተ ክርስቲያን። አቁሚ ማለት ነው በጀርመንኛ። በጣም ተጨነቁ። እናቶችን ሲያማክሩ እናቶች ምን አሉ መሰላችሁ? ብፁዓን አሉ ሱባኤ እስኪ እንያዝ። እስኪ አንዳንዴ ዝም ብለን እኛ መጫዋችን እናንተ መደንቆራችሁን እንደው ዝም ብለን እስኪ ምህላ እናት ዝም ብለን እስኪ አንዳንዴ ትውታገር። ይሄ ስልኩንም ትተነው ምኑንም ትተነው ማሰራጨቱንም መሰራጨቱንም ትተነው መወቃቀሱንም መነቃቀፉንም ትቸገሩ እርስ በርስ መተኳኮሱንም ትተነው እስኪ ዝም ብለን ምህላ እንኳን እናድርስ። እሷ ናፈቃችሁ ማንንም አይነፈበት። እስኪ ዝም ብለን እናልቅስ። እስኪ ዝም ብለን እንውደቅ። እስኪ ዝም ብለን እንበርከክ። እስኪ ዝም ብለን እጃችንን ዘርጋ። እስኪ ዝም ብለን ሱባኤ እንያዝ። እሱ አይናፍቅም። አሁን እኮ ጠግበናል። እግዚአብሔርን ቃል ማማረጥ ሁሉ ይዘናል። በሊቁም በጨዋውም ተቀጥቅጠናል። ሱባኤ እንያዝ አሏቸው። 2 ሱባኤ 14 ቀን ይዘው ተመለሱ። ከሱባኤ በኋላ እናቶች ምን እንዳሉ ታውቃላችሁ? ብፁዓን አበው እናንተ ቀድሱ፣ እናንተ አጥምቁ፣ እናንተ አቁርቡ፣ እኛ ልጆቻችንን ቤት ውስጥ እንሰብካቸዋለን፣ እናስተምራቸዋለን አሉ። እየሰማችሁኝ ነው? አበቃ። ዛሬ 99% ኦርቶዶክስ የሞላባት ሩሲያን ፈጠሩ። እርግጥ ልጆቻቸው በምዕራባውያን እየተጨነቁ ቢሆንም እርግጥ ዛሬ ጠንካራዋን ኦርቶዶክስ የምትባለው ኦርቶዶክስ በትምህርት ጥቅስ ፈጠሩ። የአሜሪካን ሴናተር በቅርቡ የተናገረውን ሰምታችኋል። በዩክሬን አማካኝነት በእጅ አዙር ከሩሲያ ጋር ያለን ጦርነት ጠንካራውን የኦርቶዶክስ ትራዲሽንን ለአንዴና ለመጨረሻ ጊዜ ለማፍረስ ነው ነበር ያለው። ትግሉ መንፈሳዊ ይመስላል። እኛ ልጆቻችንን ቤታችን አሉ ይኸው በፓርላማም ስለ ፍቅር ወላድ አጅበው የሚጸልዩ እነ ፑቲንን አፈሩ። ኑ አብረን ስንዴ እናብቀል። ይቆየን።